በብዙ ፊልሞች ላይ በትወና ብቃቷ የምናውቃት አርቲስት ኑሐሚን ልትሞሸር ነው። ከሁለት ዓመት ተኩል በፊት እንደ ዘመናችን የሽምግልና ስርዓት በፊልም ኢንዳስትሪ ውስጥ የሚገኙ በርካታ አርቲስቶችን በጣም ግዙፍ የሆነ አበባንና በርካታ ዘመኑን የዋጁ ቅንጡ መኪኖችን በመያዝ በተወሰነ መልኩ ቢሆንም ባልን ያከበረ በሚመስል መልኩ ቤተሰቦቿን ጠይቆ ከመውሰድ በተቃራኒው በፍቅር አንበርክኮ ለሁለት ዓመት ተኩል ያክል ሳያገባት አገብቷት የነበረው አርቲስት ማን እንደነበረ በዛሬው ፕሮግራማችን የምናጋራችሁ ይሆናል። የአርቲስት በሀገራችን የፊልም ኢንዳስትሪ ውስጥ መሪ ተዋናይ በመሆን ልክ እንደ ባለክራር፣ ትዝታ፣ ፖለቲካ አይደለም ከዳመና በላይ በተሰኙ ፊልሞች ላይ ተወዳጅነትን የተጎናጸፈና በተለያዩ ጊዜያት የፊልም አዋርድ ሽልማቶችን ያገኘ ሰው ነው። ምንም እንኳን አርቲስቷ ከዚህ አርቲስት ጋር ከሁለት ዓመት ተኩል በላይ በፍቅር አብራቱ ዝለቅ እንጂ አሁን ላይ ከአርቲስቱ ጋር ተለያይታ ከሀገራችን ባለ ሀብት ጋር ፍቅር የጀመረችበት ምክንያትና ማን እንደሆነ የምናስደምጣችሁ ይሆናል። ለጥቂት ደቂቃዎች ከኛ ጋር አብራችሁ ከቆያችሁ አሁን ላይ ብዙ አፍቃሪ ያላት ኑሐሚንን ያፈሳት ሀብታም ማንነትና እንዴት ከአርቲስቱ ተለይታ ወደ ሀብታሙ ሄደች የሚሉትን እንዲሁም ሌሎች መረጃዎች የምናጋራችሁ ይሆናል። ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ አብራችሁን ቆዩ። ወንድ ያለ ሴትና ቤት ያለ ምሰሶ ይወድቃል ይናዳል ሲል እንዳቀነቀነው አንጋፋው ታላቁ ድምጻዊና ገጣሚ ነዋይ ደበበ ሽማግሌ ሳይልክ አንዳችም ውጭ ሳይወጣ በፍቅር ጠብ አድርጎ ወደ ቤቱ የወሰዳት አርቲስት እንግዳሰው ሀብቴ ነበር። በሀገራችን የፊልም ኢንዳስትሪ ውስጥ ከሚጠቀሱ ታላላቅ ተዋናዮች መካከል በትወና ብቃቱ የሚያስደምመን ይህ ሰው የትወና ብቃቱን በተፈጥሮ የካነ በየፊልሞች ላይ የተላበሳቸውን ገጸ ባህሪ በደንብ ሆኖ የሚሰራ ዓለም አቀፍ ተዋናይ ሆኖ መስራት የሚችል ብቃት ያለው ሰው ነው። እንግዳሰው ሀብቴ ያለውን ትልቅ ዝናና ስም በመጠቀም ኑሐሚን እንደጠበሳ ስንቶቻችሁ ታውቃላችሁ? የእነዚህ አርቲስቶች የፍቅር ግንኙነት የተጀመረው የኛ ነገር የተሰኘው ፊልም ለመስራት ወደ መቀሌ ባቀኑበትና የኮቪድ በሽታ በተከሰተበት ጊዜ እንደነበር በፊልም ኢንዳስትሪ ውስጥ የሚገኙ የእንግዳሰው የቅርብ ጓደኛ የሆኑ ተዋናያን ይናገራሉ። ፊልሙን ለመስራት ወደ መቀሌ ያቀኑ ጥንዶቹ የኮቪድ በሽታው ሲከሰት በመቀሌ ለ3 ወራት ያክል በየቤታቸው ተቀመጡ ሲባል ጥንዶቹ አንድ አፓርታማ ውስጥ ተከራይተው ይኖሩ ስለነበር ቀናቸውን አንድ ላይ ከማሳለፍ ጀምረው ቀስ በቀስ በደንብ እየተቀራረቡና ግንኙነታቸውን ወደ ፍቅር ሊቀይሩ ቻሉ። በጣም የሚያስገርመው ያለምንም ጣልቃ ገብነትና ለማንም ሰው ሳይናገሩ የጀመሩት የፍቅር ግንኙነት ከወራት በመሻገር ለሁለት ዓመታት ተኩል ያክል ዘለቀ። በወቅቱ ኑሐሚን ልክ እንዳሁኑ በደንብ የታወቀችና ዝናን ያተረፈች ግን አልነበረችም። አርቲስቱ ከሷ በፊት በደንብ የሚታወቅና ዝናን ያተረፈው ከመሆኑ በላይ ኑሐሚን እንዲሁ ተወደው ስለነበር በፍቅር ውስጥ ለመውደቅ ብዙ ጊዜያት አልወሰደባትም። አርቲስቱ ያለምንም ፍራቻ ታላቅ ክብር እንዳላትና እንደምትወደው ስትነግረው ተዋደዱ፣ በደንብ ተቀራረቡ፣ ፍቅር ውስጥ ወደቁ። መቀሌ ለመስራት የሄዱበት ፊልም አጠናቀው ሁሉም አርቲስቶች ወደ አዲስ አበባ ከተመለሱ በኋላ ወደ የቤታቸው ሲመለሱ አርቲስት ኑሐሚን ግን ከእንግዳሰው ሀብቴ ተለይታ ወደ ቤቷ ለመመለስ ፈቃደኛ አልሆነችም። ይልቁንም መቀሌ ፊልም ለመስራት አቅንተው እያለ ጀምሮት የነበረውን ፍቅር ለማጣጣም ከእንግዳሰው ሀብቴ ጋር አዲስ አበባ መኖር ጀመሩ። በፍቅር ከወደቀችለት ከእንግዳሰው ቤት ለሁለት ዓመት ተኩል ያክል ከቤቱ ሳትወጣና ያለምንም የቤተሰብ ጥያቄና ሰርግ እንግዳሰው እየተንከባከባ ኖራት። ምንም እንኳን አርቲስቷ የፍቅር ጓደኛዋን ቤተሰብን በሽማግሌ ጠይቅና በነጻነት አብረን መኖርን ጀምር እያለች አርቲስቱን የምትጠየቀው ቢሆንም እንግዳሰው ግን የተወሰነ ጊዜ ስጭኝ፣ መስተካከል ያለባቸውና መሟላት ያለባቸው ነገሮች አሉ ያለ ቀናትና ወራትን ተሻግሮ ለሁለት ዓመት ተኩል ያክል በዚሁ መንገድ ቀጠሉ። እንደ ማንኛውም የሀገሬ ሕዝብ ኑሐሚንን በክብር በሽማግሌ ቤተሰቦቿ ተጠይቀው ማግባት የምትፈልገው ኑሐሚን በተለይ አርቲስቷን ደግሞ አብዛኛው የሀገሪቱ ሕዝብ አርአያ መሆን አለባትና ሁልጊዜም ጠይቅ ከማለት አልተቆጠበችም ነበር። እንግዳሰው ግን አሁንም ጊዜ ስጭኝ ከማለት ውጪ አንዳች አይነት ለውጥ ሊታይበት አልቻለም። አርቲስቷ እንግዳሰው ለምን አይጠይቀኝም ብላ መቀየም ከመጀመሪያ በላይ ከጊዜ ወደ ጊዜ በምትሰራቸው ፊልሞች ላይ እሷም ዝናዋ ይበልጥ መጧጣፍ ስለጀመረ ፈላጊዋ በመብዛት ጀመረ። በፍቅር አብረው የዘለቀው ፍቅር በአንድም ሆነ በሌላ መልኩ እየቀዘቀዘ መምጣት ጀመረ። ከተወሰነ ጊዜ በኋላ ግን እንግዳሰው ሀብቴ ጊዜ ሲጭኝ ያለ ሰርጋቸውን የሚያራዘምበትን ምክንያት ለማወቅ በቃች። በጣም የሚያሳዝነው አርቲስቱ እሷን ቤት ውስጥ አስቀምጦ ከውጭ ከበርካታ ቆንጆ አርቲስቶች ጋር በየአልጋ ቤቱ እንደሚሄድ መረጃው ለአርቲስቷ ደረሳት። ምንም እንኳን የኑሐሚን ልብ ከጊዜ ወደ ጊዜ ተስፋ እየቆረጠ ይምጣ እንጂ ያንን ጉዳይ ስትሰማ በጣም ተናዳ እንደነበር በፊልም ኢንዳስትሪ ውስጥ የሚገኙ የአርቲስቷ ጓደኞች ሲናገሩ ይደመጣሉ። ያለምንም የቤተሰብ ጥያቄ ወደ አርቲስቱ ቤት በፍቅር ወድቃ የሄደችው አርቲስት ኑሐሚን ለማንም ሳትናገር እንዲሁ አርቲስቱን ጥላው ወደ ድሮ መኖሪያ ተመለሰች። አርቲስቱም ኑሐሚን ጥላው ስትሄድ ጥፋቱን አምኖና ተጸጽቶ በመቀበል ሊጠይቃትም አልቻለም። በቅርብ ያውቁ የነበሩ በፊልም ኢንዳስትሪ ውስጥ የሚገኙ ተዋናያኖች አርቲስቶችን ለማግባባትና ለማስታረቅ ቢሞክሩም ጥንዶቹ አብረው ለመሆን ምንም ፈቃደኛ ባለመሆናቸው የጀመሩት ፍቅር ቀልድ በሚመስል መልኩ በመለያየት ተቋጨ። ይህ የጃክ ዩቲዩብ ቻናል ነው። በሀገራችን ኢትዮጵያና በመላ አፍሪካና የዓለማችን ሀገራት የተከሰቱ አሳዛኝ፣ አዝናኝ፣ አስገራሚና አስተማሪ መረጃዎችን የምናጋራበት ቻናል ነው። ለቻናሉ አዲስ ከሆናችሁ ቪዲዮን ላይክና ቻናሉን ሰብስክራይብ በማድረግ አብራችሁን ሁኑ። ለበርካታ አርቲስቶች ሽማግሌ በመሆን እየሄደ ጓደኞችን የሚድረው የአርቲስት ለሱ ሲሆን ግን ምን እንደነካው ባይታወቅም እስካሁን ድረስ በርካታ አርቲስቶችን ልክ እንደ ሄኖክ ድንቁ ማሯሯጥ ስራው እንደሆነ በትወና ሙያ ላይ የሚገኙ አርቲስቶች ይናገራሉ። በተለይ አርቲስት ጓደኞቹን ሲድር ሰርጉ በጥሩ መልኩ እንዲጠናቀቅና ጭፈራውን በማድመቅ የተካነ ነው ሲሉ ይደመጣሉ። ይሁን እንጂ ከአርቲስት እንግዳሰው ሀብቴ ጋር ተለያይታ ብቻዋ መኖር የጀመረችው ኑሐሚን ግን እንዲሁ እንደ ድሮ ለመኖርና ጊዜዋን ለመግደል ፈቃደኛ አልሆነችም። በዙሪያ በቁንጅና ተማርከው ይጠይቋት ከነበሩ መካከል ጥሩና አስተዋይ የሆነውና ለኔ ይመጥናል ቤተሰቦችንም በክብር ጠይቆ ያገበኛል ብላ የምትጠብቀውን ሰው ለፍቅር መረጠች። በጣም የሚያስገርመው ኑሐሚን ለፍቅር የመረጠችው ሰው በሀገራችን
አሉ ከሚባሉ ቱጃሮች መካከል በቀዳሚነት ደረጃ የሚቀመጥ እንደሆነ የመረጃ ምንጮቻችን ይጠቁማሉ። ለዚህ ምስክር ደግሞ አርቲስቷ ልክ እንደ ሌሎች አርቲስቶች በርካታ ፊልሞችን ሳትሰራና ለአንዳችም እንኳን ካምፓኒ ሞዴል ወይም ደግሞ ብራንድ አምባሳደር ሳትሆን በቅንጦት መኖሯና በየቀኑ የምትነዳቸው መኪኖች መቀያየር በቂ ምክንያት ናቸው። አርቲስቷ እንደፈለገች ወደ ዱባይ፣ አሜሪካና ሌሎች የዓለማችን ከተሞች እየሄደች ስትዝናና ዶላር ስትበትን እንዲሁም በቅንጡ መኪኖችና ሆቴሎች ዘና ፈታ ስትል ትታያለች። በየቀኑ ወደ የሀገራቱ የምትዝናናው ኑሐሚን አብሯት የሚሄደውና የፍቅር ጓደኛዋን ለማሳወቅ ፈቃደኛ ባለመሆኗ ሁለት የወይን ብርጭቆዎችንና ቀይ አበባ ይዛ ፎቶ በመነሳት በኢንስታግራም ገጿ ላይ ከማጋራት ግን አልተቆጠበችም። ከእንግዳ ሰው ጋር በፍቅር አብራው የዘለቀችው አርቲስቷን በእጅ የያዙት መዳብ እንደ ወርቅ ይቆጠራል እንደሚባለው አልንከባከባ ሲል ከሌላ ሰው ጋር ፍቅር ጀምራ በደንብ እየተንከባከበ በተወሰነ መልኩም በምቾት እያኖራት እንደሚገኝ ይገለጻል። በደንብ ተንከባክቤ በወግ ማረግ አገባሻለሁ ሲል የነገራት ይህ ቱጃር በቅርቡ እንደሚያገባት የነገራት ሲሆን አርቲስቷም እሱን እስከምታገባ ድረስ በጉጉት እየጠበቀች እንደሆነ ተናግራ ነበር። አላስችል ብሎ በምትጠቀማቸው የተለያዩ ሶሻል ሚዲያ አማራጮች ላይ አዲስ ነገር ጠብቁ ስትል ትለቃለች። አሁን ላይ ለህዝቡ ማንነቱን ለማይናገር ፈቃደኛ ያልሆነችው የቱጃሩ የፍቅር ጓደኛ አርቲስት ኑሐሚን የፍቅር ግንኙነት ወደ ሰርግ ተቀይሮ አንድ ላይ ይኖሩ ዘንድ መልካም ምኞታችን ነው። በሌላ መልኩ አርቲስት ሀና ዮሐንስ አንጋፋውና ተወዳጁ ኤፍሬም ታምሩ በቅርቡ ወደ አውሮፓ ሄዶ ካዘጋጀው የኮንሰርት በኋላ በሀገሪቱ የሚገኙ የተለያዩ ዩኒቨርሲቲዎች ለምን የክብር ዶክትሬት አይሰጡትም ብላ በኢንስታግራም ገጿ ላይ አጋርታለች። ይህን ሀሳብ የተቀበሉ በርካታ ሰዎች ሀሳቡን በመቀበል ይገባዋል ሲሉ ሀሳቡን ተቀባብለውታል። እናንተስ ኤፍሬም ታምሩ የክብር ዶክትሬት ይገባዋል ትላላችሁ? ሀሳባችሁን ሀሳብ መስጫ ሳጥን ላይ አጋሩን። ለዛሬ ያዘጋጀንላችሁ መሰናዶ በዚህ ጨረስ። ለቻናላችን አዲስ ከሆናችሁ ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። አርቲስቱ ያለምንም ፍራቻ ታላቅ ክብር እንዳላትና እንደምትወደው ስትነግረው ተዋደዱ። በደንብ ተቀራረቡ፣ ፍቅር ውስጥ መወደቁ። መቀሌ ለመስራት የሄዱበት ፊልም አጠናቀው ሁሉም አርቲስቶች ወደ አዲስ አበባ ከተመለሱ በኋላ ወደ የቤታቸው ሲመለሱ አርቲስት ኑሐሚን ግን ከእንግዳ ሰው ሀብቴ ተለይታ ወደ ቤቷ ለመመለስ ፈቃደኛ አልሆነችም። ይልቁንም መቀሌ ፊልም ለመስራት አቅንተው እያለ ጀምረውት የነበረውን ፍቅር ለማጣጣም ከእንግዳ ሰው ሀብቴ ጋር አዲስ አበባ መኖር ጀመሩ። በፍቅር ከወደቀችለት ከእንግዳ ሰው ቤት ለ2 ዓመት ተኩል ያክል ከቤቱ ሳትወጣና ያለምንም የቤተሰብ ጥያቄና ሰርግ እንግዳ ሰው እየተንከባከባ ኖራት። ምንም እንኳን አርቲስቷ የፍቅር ጓደኛዋን ቤተሰብን በሽማግሌ ጠይቅና በነጻነት አብረን መኖሩን ጀምር እያለች አርቲስቱን የምትጠየቀው ቢሆንም እንግዳ ሰው ግን የተወሰነ ጊዜ ስጪኝ፣ መስተካከል ያለባቸውና መሟላት ያለባቸው ነገሮች አሉ ያለ ቀናትና ወራትን ተሻግሮ ለ2 ዓመት ተኩል ያክል በዚሁ መንገድ ቀጠሉ። እንደ ማንኛውም የሀገሬ ሕዝብ ኑሐሚንን በክብር በሽማግሌ ቤተሰቦቿ ተጠይቀው ማግባት የምትፈልገው ኑሐሚን በተለይ አርቲስቷን ደግሞ አብዛኛው የሀገሪቱ ሕዝብ አርአያ መሆን አለባትና ሁልጊዜም ጠይቅ ከማለት አልተቆጠበችም ነበር። እንግዳ ሰው ግን አሁንም ጊዜ ስጪኝ ከማለት ውጪ አንዳች አይነት ለውጥ ሊታይበት አልቻለም። አርቲስቷ እንግዳ ሰው ለምን አይጠይቀኝም ብላ መቀየም ከመጀመሪያው በላይ ከጊዜ ወደ ጊዜ በምትሰራቸው ፊልሞች ላይ እሷም ዝናዋ ይበልጥ መጧጣፍ ስለጀመረ ፈላጊዋ መብዛት ጀመረ። በፍቅር አብረው የዘለቀው ፍቅር በአንድም ሆነ በሌላ መልኩ እየቀዘቀዘ መምጣት ጀመረ። ከተወሰነ ጊዜ በኋላ ግን እንግዳ ሰው ሀብቴ ጊዜ ሲጭኝ ያለ ሰርጋቸውን የሚያራዘምበትን ምክንያት ለማወቅ በቃች። በጣም የሚያሳዝነው አርቲስቱ እሷን ቤት ውስጥ አስቀምጦ ከውጭ ከበርካታ ቆንጆ አርቲስቶች ጋር በየአልጋ ቤቱ እንደሚሄድ መረጃው ለአርቲስቷ ደረሳት። ምንም እንኳን የኑሐሚን ልብ ከጊዜ ወደ ጊዜ ተስፋ እየቆረጠ ይምጣ እንጂ ያንን ጉዳይ ስትሰማ በጣም ተናዳ እንደነበር በፊልም ኢንዱስትሪ ውስጥ የሚገኙ የአርቲስቷ ጓደኞች ሲናገሩ ይደመጣሉ። ያለምንም የቤተሰብ ጥያቄ ወደ አርቲስቱ ቤት በፍቅር ወድቃ የሄደችው አርቲስት ኑሐሚን ለማንም ሳትናገር እንዲሁ አርቲስቱን ጥላው ወደ ድሮ መኖሪያ ተመለሰች። አርቲስቱም ኑሐሚን ጥላው ስትሄድ ጥፋቱን አምኖና ተጸጽቶ በመቀበል ሊጠይቃትም አልቻለም። በቅርብ ያውቁ የነበሩ በፊልም ኢንዱስትሪ ውስጥ የሚገኙ ተዋናዮች አርቲስቶችን ለማግባባትና ለማስታረቅ ቢሞክሩም ጥንዶቹ አብረው ለመሆን ምንም ፈቃደኛ ባለመሆናቸው የጀመሩት ፍቅር ቀልድ በሚመስል መልኩ በመለያየት ተቋጨ። ይህ የጃክ ዩቲዩብ ቻናል ነው። በሀገራችን ኢትዮጵያና በመላ አፍሪካና የዓለማችን ሀገራት የተከሰቱ አሳዛኝ፣ አዝናኝ፣ አስገራሚና አስተማሪ መረጃዎችን የምናጋራበት ቻናል ነው። ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ አብራችሁን ሁኑ።